በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላምና በጤና ደረሳችሁ። ሰላም ለእናንተ ይሁን። ውድ የልሳቲው ተከታታዮች እንደምን አላችሁ? እንደምን ሰነበታችሁ? ዛሬ የምናቀርብላችሁ ትንሣኤ ዘክርስቶስ በመላከ ሰላም ቀሲስ ደጀኔ ሽፈራው እንደተዘጋጀው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ድኅነት ዓለምን በመስቀል ላይ ከፈጸመ በኋላ በአካለ ሥጋ ወደ መቃብር ወረደ። ይኸውም በመቃብር ፈርሶ በስብሶ መቅረት ሊያስቀርልን ነው። በአካለ ነፍስ ደግሞ ወደ ሲኦል ወረደ። ይኸውም በሲኦል ለነበሩት ነፍሳት ነጻነትን ይሰብክላቸው ዘንድ ነው። መለኮት በተዋህዶ ከሥጋም ከነፍስም ጋር ነበረ። ለዚህ ነው መቃብር ሥጋን ሊያስቀረው ያልቻለው። ሲኦልም ነፍስን ማስቀረት አልተቻለውም። ቅዱስ ዳዊትም ነፍሴን በሲኦል አትተዋትም፣ ቅዱስህም መበስበስህን ያይ ዘንድ አትተዋትም ያለው ይህንን ታላቅ ምስጢር በትንቢት ቃል ሲናገር ነው። መዝሙር 15 ቁጥር 10። ሐዋርያው ቅዱስ ጴጥሮስም ክርስቶስ ደግሞ እግዚአብሔር ወደ አብ ወደ ራሱና ወደ መንፈስ ቅዱስ እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ስለ ሰው ልጆች ኃጢአት ተላልፎ በመሰጠት ሞቶልናልና በሥጋ ሞተ፣ በፈቃዱ ነፍሱን ከሥጋው ለየ፣ በመንፈስ ግን ሕያው ሆነ። ያን ሥጋ ነፍስ እንደተለየችው መለኮት አልተለየውም። በእርሱም ደግሞ መለኮት በተዋሃዳት ነፍስ ሄዶ በወህኒ ለነበሩት ነፍሳት ነጻነትን ሰበከላቸው ብሏል። 3 መዓልትና 3 ሌሊት በመቃብር ጌታችን በከርሰ መቃብር የቆየው 3 መዓልትና 3 ሌሊት ነው። ሥጋዬ ደግሞ በተስፋ ታድራለች የሚለው ቃለ ትንቢት የሚያረጋግጥልን ይህንኑ ነው። መዝሙር 15 ቁጥር 9። ምስጢራዊ ትርጉሙም ወደ መቃብር የወረደ ሥጋዬ በተስፋ ትንሣኤ 3 መዓልትና 3 ሌሊት በመቃብር አደረ ማለት ነው። ተስፋ ትንሣኤውም በተዋህዶ ከሥጋ ጋር ወደ መቃብር የወረደ መለኮት ነው። ነቢዩ ሆሴዕም ኑ ወደ እግዚአብሔር እንመለስ፣ እርሱ ሰብሮናልና በሞተ ሥጋ ላይ ሞተ ነፍስን ጨምሮ የፈረደብን እርሱ ነው። እርሱም ይፈውሰናል፣ መርገመ ሥጋን መርገመ ነፍስን አስወግዶ ከሞት ወደ ሕይወት ያሸጋግረናል። እርሱ መጥቶናል፣ እርሱም ይጠግነናል፣ ከ2 ቀን በኋላ ያድነናል፣ በሦስተኛውም ቀን ያስነሳናል በማለት ትንሣኤ ክርስቶስ በሦስተኛው ቀን መሆኑን አረጋግጧል። ሆሴዕ ምዕራፍ 6 ቁጥር 12። ይልቁንም ጌታችን ራሱ በመዋዕለ ሥጋዌው ከሽማግሌዎችና ከካህናት አለቆች ከጻፎችና ብዙ መከራ ይገደል ዘንድ በሦስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ በግልጥ ነግሯቸዋል። የማቴዎስ ወንጌል ምዕራፍ 16 ቁጥር 21። በገሊላም ሲመላለስ ወልደ እጓለ እመሕያው ክርስቶስ በሰዎች እጅ አልፎ ይሰጥ ዘንድ አለው፣ ይገድሉትማል፣ በሦስተኛውም ቀን ይነሳል ብሏቸዋል። የማቴዎስ ወንጌል ምዕራፍ 17 ቁጥር 20። ጻፎችና ፈሪሳውያንም ምልክት በጠየቁት ጊዜ ክፉና አመንዝራ ትውልድ ምልክትን ይሻል፣ ከነቢዩም ከዮናስ ምልክት በቀር ምልክት አይሰጠውም። ዮናስ በዓሣ አንበሪ ሆድ 3 መዓልትና 3 ሌሊት እንደነበረ እንዲሁ የሰው ልጅ ወልደ እጓለ እመሕያው ክርስቶስ በምድር ልብ 3 ቀንና 3 ሌሊት ይኖራል ብሏቸዋል። የማቴዎስ ወንጌል ምዕራፍ 12 ቁጥር 38። 3 መዓልትና 3 ሌሊት የሞላው እንዴት ነው? ጌታ በከርሰ መቃብር የቆየው 3 መዓልትና 3 ሌሊት ነው። ይህንንም ለመረዳት ዕብራውያን ዕለታትን እንዴት እንደሚቆጥሩ ማወቅ ያስፈልጋል። እኛ በሀገራችን የሌሊቱን ሰዓት መቁጠር የምንጀምረው ከዋዜማው ከምሽቱ 1 ሰዓት ነው። የቀኑን ሰዓት መቁጠር የምንጀምረው ደግሞ ከማለዳው 1 ሰዓት ጀምሮ ነው። የሌሊቱ ሰዓት የሚያልቀው ከማለዳው 12 ሰዓት ሲሆን የቀኑ ደግሞ ከምሽቱ 12 ሰዓት ሲሆን ነው። የቀኑም የሌሊቱም ሰዓት ተደምሮ 24 ሰዓት ይሆናል። ሁሉም ሰዓት ዕለቱን ይወክላል። ለምሳሌ አንድ ሰው እሁድ ዕለት ከ24ቱ ሰዓት ባንዱ ቢወለድ
እሁድ ተወለደ ይባላል። ቢሞትም እሁድ ሞተ ይባላል። ዕለቱ በሚጀመርበትም ሰዓት ሆነ በሚያልቅበት ሰዓት ድርጊቱ ቢፈጸም ያ ሰዓት እንደ አንድ መዓልትና እንደ አንድ ሌሊት ይቆጠራል። አውሮፓውያን አንድ ብለው ሰዓት መቁጠር የሚጀምሩት በእኛ አቆጣጠር ከሌሊቱ 7 ሰዓት ነው። እስከ 24 ይቆጥሩና በእኛ አቆጣጠር ከሌሊቱ 6 ሰዓት ሲሆን ይጨርሳሉ። 24 ሰዓት ሲሆን ዜሮ ይሉና እንደገና አንድ ብለው መቁጠር ይጀምራሉ። በሌላ አነጋገር ከሌሊት እስከ ሌሊት ይቆጥራሉ። አሜሪካውያን ደግሞ በእኛ ከሌሊቱ 7 ሰዓት ሲሆን አንድ ብለው ይጀምሩና በእኛ ከቀኑ 6 ሰዓት ሲሆን 12 ብለው ይጨርሳሉ። ከዚያም በእኛ አቆጣጠር ከቀኑ 7 ሰዓት እንደገና አንድ ብለው ይጀምሩና በእኛ ከሌሊት 6 ሰዓት ሲሆን 12 ብለው ይጨርሳሉ። ዕብራውያን ግን ዕለትን መቁጠር የሚጀምሩት ከዋዜማው ማለትም በአውሮፓውያን ከ17 ሰዓት፣ በአሜሪካውያን ከ5 ሰዓት፣ በእኛ ደግሞ ከምሽቱ 11 ሰዓት ጀምሮ ነው። ከዚህ ሰዓት ጀምሮ እስከ ቀኑ 11 ሰዓት ድረስ 24 ሰዓት ቆጥረው አንድ ቀን ይላሉ። ከላይ እንደተገለጠው እያንዳንዱ ሰዓት የዕለቱን መዓልትና ሌሊት ይወክላል። በዚህም መሰረት ጌታችን ከመስቀል ወርዶ የተቀበረው አርብ ቅዳሜ ከመግባቱ በፊት ነው። አርብ ዕለቱ የሚጀምረው ከዋዜማው ሐሙስ በእኛ አቆጣጠር ከቀኑ 11 ሰዓት ጀምሮ ነው። ስለዚህ ጌታ የተቀበረው በአርብ 24 ሰዓት ክልል ውስጥ በመሆኑ እንደ አንድ መዓልትና ሌሊት ይቆጠራል። ሁለተኛው ደግሞ አርብ ከቀኑ 11 ሰዓት ጀምሮ እስከ ቅዳሜ ቀን 11 ሰዓት ያለው ነው። ሶስተኛው ደግሞ ቅዳሜ ከቀኑ 11 ሰዓት ጀምሮ እስከ እሁድ ቀን 11 ሰዓት ያለው ነው። ከዚህም በኋላ የሰኞ ምሽት ይገባል። ጌታ የተነሳው በሦስተኛው ቀን እሁድ መንፈቀ ሌሊት ነው። እንዴት ተነሳ ያለ እንደሆነ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ የተነሳው በታላቅ ኃይልና ስልጣን ነው። ይህ ኃይል ስልጣን የባህሪው ገንዘቡ ነው። ይህንንም ነፍሴን ደግሞ አነሳት ዘንድ ሰውነቴን ከሞት አነሳት ዘንድ አኖራለሁ፣ በፈቃዴም እሞታለሁ። ስለዚህ አብ ይወደኛል፣ እኔ በፈቃዴ አኖራታለሁ እንጂ ነፍሴን በፈቃዴ ከስጋዬ ለይቼ በገነት ስጋዬም በመቃብር አኖራቸዋለሁ እንጂ ከኔ ማንም አይወስዳትም። ያለ እኔ ፈቃድ የሚፈጸም ምንም ነገር የለም። ላኖራት ነፍሴን በገነት ስጋዬን በመቃብር ላኖራቸው ስልጣን አለኝ። ደግሞም ላነሳት ነፍሴን ከስጋዬ አዋህጄ ላነሳት ስልጣን አለኝ በማለት አስቀድሞ ተናግሯል። የዮሐንስ ወንጌል ምዕራፍ 10 ቁጥር 17። ነቢዩ ኢሳይያስም ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም በማለት መናገሩ ኢየሱስ ክርስቶስ በፈቃዱ እንደሚሞት ከሚያጠይቅ ትንቢት ነበረ። ኢሳይያስ 53 ቁጥር 6። ሐዋርያው ቅዱስ ጴጥሮስም ከዚህ የሚመሳሰል ቃል ተናግሯል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 28። በዚህ አይነት ነቢያት ሐዋርያት የተናገሩለት ኢየሱስ ክርስቶስ በኃይሉ በስልጣኑ ሞትን ድል አድርጎ ሙስና መቃብርን አጥፍቶ ተነስቷል። እርሱ የትንሣኤና የሕይወት ባለቤት ነውና የዮሐንስ ወንጌል ምዕራፍ 11 ቁጥር 25። ይህ እንዲህ ከሆነ ሐዋርያው ቅዱስ ጴጥሮስ የሕይወትን ራስ ገደላችሁት በማለት አይሁድን ከወቀሳቸው በኋላ እርሱ ግን እግዚአብሔር ከሙታን አስነሳው ለምን አለ የሚል ጥያቄ ይነሳ ይሆናል። ይህንን ኃይለ ቃል በመያዝ አብ አስነሳው እንጂ በራሱ አልተነሳም የሚሉ አሉና እነዚህም ትርጓሜው ያልተረዱ ምስጢሩን ያላስተዋሉ ሰዎች ናቸው። ሐዋርያው እግዚአብሔር አስነሳው ያለው እግዚአብሔር የሚለው ስም የሦስቱም መጠሪያ እንጂ የአብ ብቻ አለመሆኑን ስለሚያውቅ ነው። ምክንያቱም ወልድም እግዚአብሔር ተብሎ ይጠራልና የዮሐንስ ወንጌል ምዕራፍ 1 ቁጥር 1፣ የሐዋርያት ሥራ 20:28። መንፈስ ቅዱስም እግዚአብሔር ተብሎ ይጠራል የዮሐንስ ወንጌል ምዕራፍ 1 ቁጥር 2። ስለዚህ ሥላሴ በፈቃድ አንድ በመሆናቸው አንዲት በሆነች በአብ በራሱና በመንፈስ ቅዱስም ስልጣን ተነሳ። አንድም ወደ መቃብር የወረደ ሥጋ መለኮት የተዋሃደው ስለሆነ ተነሳ።
ኢየሱስ ክርስቶስ እግዚአብሔር በመሆኑ ተነሳ ተብሎም ይተረጎማል፣ ይታመናል። ትንቢተ ነቢያት የሚያረጋግጥልን ይህንኑ ነው። እግዚአብሔርም ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወው እንደ ኃያል ሰውም ጠላቶችን በኋላቸው መታ ይላል መዝሙር 77 ቁጥር 85። ለምን በአዲስ መቃብር ተቀበረ? በእስራኤል ባህል የአባቶቻቸው አጽም ካረፈበት መቃብር የመቀበር ልማድ አላቸው። ዮሴፍ በግብፅ የእስራኤልን ልጆች እግዚአብሔር ሲያስባችሁ አጥንቴን ከዚህ አንስታችሁ ከእናንተ ጋር ውሰዱ ብሎ ያማላቸው የአባቶቹ የአብርሃም፣ የይስሐቅ፣ የያዕቆብም አጽም ካረፈበት ለመቀበር ፈልጎ ነው። ኦሪት ዘፍጥረት ምዕራፍ 50 ቁጥር 25። በቤተል የነበረው ሽማግሌ ነቢይ በሞትሁ ጊዜ የእግዚአብሔር ሰው በተቀበረበት መቃብር ቅበሩኝ፣ አጥንቶቼም በአጥንቶቹ አጠገብ አኑሩ ብሏል። አንደኛ ነገሥት ምዕራፍ 13 ቁጥር 31። ጌታችን የተቀበረው እንደ እስራኤል ባህል የቅዱሳን አጽም ካረፈበት ሳይሆን ማንም ባልተቀበረበት ከአዲስ መቃብር ነው። ይኸውም ዮሴፍ ለራሱ ያዘጋጀው ነው። ዮሴፍም ሥጋውን ይዞ በንጹሕ በፍታ ከፈነው፣ ከዓለት በተወቀረ በአዲስ መቃብርም አኖረው። በመቃብሩም ደጃፍ ታላቅ ድንጋይ አንከባሎ ሄደ ይላል የማቴዎስ ወንጌል ምዕራፍ 20 ቁጥር 7። ይህም የሆነው እርሱ ባወቀ በእርሱ ጥበብ ነው። እንዲህም በማድረጉ አይሁድ ለትንሣኤ ምክንያት እንዲያበጁለት አድርጓል። ለትንሣኤው ምክንያት እንዳያበጁለት አድርጓል። በብሉይ ኪዳን እንደተጻፈው ከነቢዩ ከኤልሳ መቃብር ተቀብሮ የነበረው ሰው የነቢዩ አጥንት በነካው ጊዜ በተአምራት ተነስቷል። ኦሪት ሁለተኛ ነገሥት ምዕራፍ 13 ቁጥር 20። እንግዲህ ጌታችንም ከአንዱ ቅዱስ መቃብር ተቀብሮ ቢሆን ኖሮ ሞትን ድል አድርጎ በሚነሳበት ጊዜ በራሱ አልተነሳም፣ የቅዱሱ አጽም ነው ያስነሳው ባሉት ነበር። ይህንን ምክንያት ለማጥፋት ነው በአዲስ መቃብር የተቀበረው። እንዴት በዝግ መቃብር ተነሳ? ጌታችን ዮሴፍ፣ ኒቆዲሞስ ገንዘው ከቀበሩት በኋላ የጌታችን አለቆችና የካህናት አለቆችና ፈሪሳውያን ወደ ጲላጦስ ተመልሰው ጌታ ሆይ ያ ሰው ክርስቶስ ገና በሕይወት ሳለ ከ3 ቀን በኋላ እነሳለሁ እንዳለ ትዝ አለን። እንግዲህ ደቀ መዛሙርቱ መጥተው በሌሊት እንዳይሰርቁት ለሕዝቡም ከሙታን ተነሳ እንዳይሉ የኋለኛይቱ ስህተት ከፊተኛይቱ ይልቅ የከፋች ትሆናለችና መቃብሩ እስከ 3ኛው ቀን ድረስ እንዲጠበቅ እዘዝ አሉት። ጲላጦስም ጠባቆች ጠብቁት አሏቸው። እንዳወቃቸው አስጠብቁ አላቸው። እነርሱም ሄደው ከጠባቆች ጋር ድንጋዩን አተሙ፣ መቃብሩንም አስጠበቁ። የማቴዎስ ወንጌል ምዕራፍ 27። በታላቅ ድንጋይ የተገጠመው መቃብር ድንጋዩ እንደታተመ ክርስቶስ ሞትን ድል አድርጎ ተነስቷል። ይኸውም ምንም የማያግደው መለኮት በተዋህዶ ከሥጋ ጋር በመቃብር ስለነበረ ነው። ቅዱስ ቄርሎስ እንደተናገረው በተዋህዶ የቃል ገንዘብ ለሥጋ የሥጋም ገንዘብ ለቃል በመሆኑ ነው። ለምሳሌ አይሁድ ብዙ ጊዜ በድንጋይ ቀጥቅጠው ሊገሉት ሲፈልጉ እያዩት ይሰወርባቸው ከእጃቸውም ይወጣ ነበር። በመካከላቸው አልፎ ሲወጣም አያዩትም ነበር። የዮሐንስ ወንጌል ምዕራፍ 8 ቁጥር 58፣ የዮሐንስ ወንጌል ምዕራፍ 10 ቁጥር 39። ይህም የሆነው እንደ ነፍስና ሥጋ ተዋህዶ መለኮት ሥጋን በመዋሃዱ ነው። ከትንሣኤ በኋላም ከአንዴም 2 ጊዜ ከተዘጋ ቤት በሩ ሳይከፈት የገባውም ለዚሁ ነው። የዮሐንስ ወንጌል ምዕራፍ 20 ቁጥር 19። በልደቱም ጊዜ እመቤታችን ቅድስት ድንግል ማርያም በድንግልና እንደታተመች የተወለደውም ለዚህ ነው። ኢሳይያስ 7 ቁጥር 14፣ የማቴዎስ ወንጌል ምዕራፍ 1 ቁጥር 20፣ የሉቃስ ወንጌል ምዕራፍ 2 ቁጥር 6። መቃብሩን ማን ከፈተው? ጌታችን የተነሳው መግነዝ ፍቱልኝ፣ መቃብሩን ክፈቱልኝ ሳይል ከሆነ መቃብሩን ማን ከፈተው? ለምንስ ተከፈተ? የሚል ጥያቄ ይነሳ ይሆናል። በወንጌል እንደተጻፈው የአይሁድ ሰንበት ቅዳሜ ካለፈ በኋላ እሁድ በማለዳ ፀሐይ ሲወጣ መግደላዊት ማርያም፣ የያዕቆብም እናት ማርያም፣ ሶሎሜም ሽቱ ሊቀቡት ወደ መቃብሩ መጥተው ነበር። ትልቁ ጭንቀታቸው ድንጋዩን
ከመቃብሩ ደጃፍ ማን ያንከባልልልናል የሚል ነበር። ድንጋዩ እጅግ ትልቅ ነበርና አሻቅበውም አይተው ድንጋዩ ተንከባሎ እንደነበር ተመለከቱ። ወደ መቃብሩም ገብተው ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ። በጎልማሳ አምሳል የተገለጠላቸው የጌታ መልአክ እርሱ ግን አትደንግጡ፣ የተሰቀለውን የናዝሬቱን ኢየሱስን እንደምትፈልጉ አውቃለሁ፣ ተነስቷል፣ በዚህ የለም አላቸው። የማርቆስ ወንጌል ምዕራፍ 10 ቁጥር 6። ጌታችን በዝግ መቃብር ከተነሳ በኋላ ባዶ የነበረው መቃብር የከፈተው ይህ የጌታ መልአክ ነው። የከፈተበትም ምክንያት በእምነት የመጡ እነዚህ ሴቶች ያልተነሳ መስሏቸው ዘወትር በመመላለስ እንዳይቸገሩ ነው። አንድም ትንሣኤውን እንዳይጠራጠሩ ነው። በቅዱስ ማቴዎስ ወንጌልም በሰንበት መጨረሻ የመጀመሪያው ቀን ሲነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ። መልአኩም እንደ መብረቅ፣ ልብሱን እንደ በረዶ ነጭ ነበረ። ጠባቆቹም እርሱን ከመፍራት የተነሳ ተናወጡ፣ እንደ ሞቱም ሆኑ። መልአኩም መልሶ ሴቶቹን አላቸው፣ እናንተ ሳትፍሩ የተሰቀለውን ኢየሱስ እንደምትሹ አውቃለሁና እንደ ተናገረ ተነስቷልና በዚህ የለም የሚል ተጽፏል። የማቴዎስ ወንጌል ምዕራፍ 28 ቁጥር 1። ደቀ መዛሙርቱ በእርግጠኝነት ትንሣኤውን ያመኑት መልአኩ ወደ ከፈተው መቃብር ገብተው መግነዙን ካዩ በኋላ ነው። የዮሐንስ ወንጌል ምዕራፍ 20 ቁጥር 7። በኩረ ትንሣኤ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለባሕሪ አባቱ ለአብ ለእናቱ ለድንግል ማርያም የበኩር ልጅ ነው። ዕብራውያን 1:6 ሉቃስ 2:7። ለበጎ ነገርም ሁሉ በኩር በመሆኑ የትንሣኤያችንም በኩር እርሱ ነው። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በቀዳማዊ አዳም በኩል ስለመጣ ትንሣኤ ሙታን በሰው በተዋህዶ ሰው በመሆኑ ዳግማዊ አዳም በተባለ በክርስቶስ በኩል ሆኗልና ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉና። ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት ነው ይላል አንደኛ ቆሮንቶስ 15 ቁጥር 20። በተጨማሪም በሰማይና በምድር ያሉት ሁሉ በእርሱ ተፈጥሯልና ከፍጥረት ሁሉ በፊት በኩር ነው። ከፍጥረታት በፊት የነበረ የፍጥረታት አለቃ የፈጠረውን ፍጥረት የሚገዛ ነው። ሁሉ በእርሱና ለእርሱ ተፈጥሯል። እርሱም ከሁሉ በፊት ነው። ለዘመኑ ጥንት የሌለው ከአብና ከመንፈስ ቅዱስ ጋር በአንድነት በሕልውና የነበረ ነው። ሁሉም በእርሱ ተጋጥሟል። እርሱም የአካሉ ማለትም የቤተ ክርስቲያን ራስ ነው። እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን በኩር ነው የሚል አለ። ቆላሲስ ምዕራፍ 1 ቁጥር 16። ቅዱስ ዮሐንስም ካለውና ከነበረው ከሚመጣውና በዙፋኑም ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድር ነገሥታት ገዥ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ብሏል። ራእይ ምዕራፍ 1 ቁጥር 5። በብሉይ ኪዳን እነ ኤልያስ እነ ኤልሳ ሙት አስነስተዋል። አንደኛ ነገሥት ምዕራፍ 17 ቁጥር 22፣ ሁለተኛ ነገሥት ምዕራፍ 4 ቁጥር 32። በአዲስ ኪዳንም ራሱ ባለቤቱ የመኮንኑን ልጅ የመበለቲቱን ልጅ አልዓዛርንም ከሞት አስነስቷል። የማቴዎስ ወንጌል ምዕራፍ 9 ቁጥር 25፣ የሉቃስ ወንጌል ምዕራፍ 7 ቁጥር 15፣ የዮሐንስ ወንጌል ምዕራፍ 11 ቁጥር 44። ነፍሱን በመስቀል ላይ በፈቃዱ አሳልፎ በሰጠም ጊዜ አያሌ ሙታን ከእግረ መስቀሉ ተነስተዋል። የማቴዎስ ወንጌል ምዕራፍ 27 ቁጥር 53። እነዚህ ሁሉ በኩረ ትንሣኤ አልተባሉም፣ ምክንያቱም አንደኛ በራሳቸው ኃይል የተነሱ አይደሉምና፣ ሁለተኛ ለተወሰነ ጊዜ ከኖሩ በኋላ ተመልሰው ሞተው ትንሣኤ ዘጉባኤን የሚጠብቁ ሆነዋልና፣ ሦስተኛም ፍጡራን ናቸው። ኢየሱስ ክርስቶስ ግን የባሕሪ አምላክ በመሆኑ በራሱ ኃይልና ሥልጣን ተነስቷል። ዳግመኛም አይሞትም። ይህንንም ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለንና መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በማለት ሐዋርያው ገልጦታል። የሮሜ መልእክት
ምዕራፍ 6 ቁጥር 9። ጌታችንም ፊተኛውና መጨረሻው ሕያውም እኔ ነኝ፣ ሞቼም ነበርሁ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ ብሏል። ራእይ ዮሐንስ ምዕራፍ 1 ቁጥር 18። ከትንሣኤ በኋላ ለምን ተመገበ? ጌታችን በተዘጋ ቤት ገብቶ ለደቀ መዛሙርቱ በተገለጠ ጊዜ መንፈስ የሚያዩ መስሏቸው ሕሊናቸው ደንግጦ ልባቸውም ፈርቶ ነበር። እርሱም ስለምን ትደነግጣላችሁ? ስለምንስ አሳብ በልባችሁ ይነሳል? እኔ ራሴ እንደሆንኩ እጆቼንና እግሮቼን እዩ። በእኔ እንደምታዩት መንፈስና ሥጋ አጥንት የለውምና እኔ እንዳሳችሁ እዩ ካላቸው በኋላ እጆቹንና እግሮቹን አሳይቷቸዋል። እነርሱም ከደስታ የተነሳ ገና ስላላመኑ ሲደነቁ ሳሉ በዚህ አንዳች የሚበላ አላችሁን? አላቸው። እነርሱም ከተጠበሰ ዓሣ አንድ ቁራሽ ከማር ወለላም ሰጡት። ተቀብሎም በፊታቸው በላ ይላል የሉቃስ ወንጌል ምዕራፍ 24 ቁጥር 36። ለሦስተኛም ጊዜ በጥብርያዶስ በተገለጠላቸውም ጊዜ አብሯቸው ተመግቧል። የዮሐንስ ወንጌል ምዕራፍ 24 ቁጥር 9። ይህንንም ያደረገው ከትንሣኤ በኋላ መብላት መጠጣት ኖሮ አይደለም፣ አለማመናቸውን ለመርዳት ነው እንጂ። ደቀ መዛሙርቱ በተዋህደው ሥጋ ለመነሳት እርግጠኛ እንዲሆኑ ነው። ከወንጌሉ እንደምንረዳው ደቀ መዛሙርቱ ይበልጥ እርግጠኞች የሆኑት ስላዩት ሳይሆን ያቀረቡለትን በመብላቱና በመጠጣቱ ነውና። ለምን አትንኪኝ አላት? መግደላዊት ማርያም ገና ሰማይ ምድር ሳይላቀቅ በማለዳ ሽቶ ልትቀባው ከመቃብሯ አጠገብ ተገኝታ ነበር። እንደ ደረሰችም ድንጋዩ ከመቃብሯ አፍ ተፈናቅሎ አየች። ይህች ሴት በሦስተኛ ቀን እንደሚነሳ ከባለቤቱ ብትሰማም እንደተናገረ ተነስቶ ነው ብላ አላመነችም። ላለማመኗ ምክንያት የሆነው እኛ ተኝተን ሳለን ደቀ መዛሙርቱ በሌሊት ሰረቁት የሚለው የጭፍሮቹ ወሬ ነው። ጭፍሮቹ እውነት በሐሰት ለውጠው ይህንን ያወሩት በገንዘብ ተደልለው ነው። የማቴዎስ ወንጌል ምዕራፍ 28 ቁጥር 11። ለዚህ ነው ወደ ደቀ መዛሙርቱ ሄዳ ጌታን ከመቃብር ወስደውታል፣ ወዴትም እንዳኖሩት አላውቅም ያለቻቸው። የዮሐንስ ወንጌል ምዕራፍ 20 ቁጥር 2። ከመቃብሩ ራስጌና ግርጌ ሁለት መላእክት ተገልጠውላት አንቺ ሴት ስለምን ታለቅሻለሽ ባሏት ጊዜም ጌታዬን ወስደውታል፣ ወዴትም እንዳኖሩት አላውቅም ብላ መልሳላቸዋለች። የዮሐንስ ወንጌል ምዕራፍ 20 ቁጥር 13። በመጨረሻም ጌታ ራሱ ተገልጦላት አንቺ ሴት ስለምን ታለቅሻለሽ? ማንንስ ትፈልጊያለሽ ሲላት አላወቀችውም። ለዚህም ነው አትክልት ጠባቂ መስሏት ነበር። ጌታ ሆይ አንተ ወስደኸው እንደሆንክ ወዴትም እንዳኖርኸው ንገረኝ፣ እኔም ወስጄ ሽቶ እንድቀባው ያለችው። የዮሐንስ ወንጌል ምዕራፍ 20 ቁጥር 15። በዚህን ጊዜ ማርያም ብሎ በስሟ ቢጠራት በድምፁ አወቀችውና ረቡኒ ወይም መምህር ሆይ አለችው። መልኩም አይታ ድምፁን ሰምታ ትንሣኤውን አረጋግጣ አምላኬ አላለችው። ስለዚህ ገና ወደ አባቴ አላረግኩምና አትንኪ፣ ነገር ግን ወደ ወንድሞቼ ወደ ደቀ መዛሙርቴ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት። እንዲህም ማለቱ የእርሱ የእግዚአብሔር ልጅ መባልና የእርሱ የእግዚአብሔር ልጆች መባል ፍጹም የተለያየ በመሆኑ ነው። እርሱ አባቴ ቢል የባሕርይ ልጅ በመሆኑ ነው። እነርሱ ግን የጸጋ ልጆች ናቸውና። እርሱ አምላኬ ቢል ስለ ተዋህደው ሥጋ ነው፣ የተዋህደው የፈጠረው ሥጋ ነውና። እነርሱ ግን አምላካችን ቢሉ ፍጡራን ስለሆኑ ነው። በዚህም እርሱ ፈጣሪ እነርሱ ፍጡራን መሆናቸውን አስረግጦ ተናግሯል። ቶማስም ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና በጎኔ አግባ፣ ያመንህ እንጂ ያላመንህ አትሁን ብሎታል። የዮሐንስ ወንጌል ምዕራፍ 20 ቁጥር 27። ምክንያቱም አይቶ ዳሶ ጌታዬ አምላኬም ብሎ የሚያምን ነውና። አንድም ሥጋውና ደሙን ለመዳሰስ ለመፈተት የተጠራ የተመረጠም ካህን ነውና። ተስፋ ትንሣኤ። በብሉይ ኪዳን ዘመን ሁሉም በአዳም ኃጢአት ምክንያት እየተኮነኑ በሞተ ነፍስ
ተይዘው ወደ ሲኦል ይወርዱ ነበር። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 22። ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳ ከአዳም ጀምሮ እስከ ሙሴ ከሙሴም እስከ ክርስቶስ ድረስ ሞት ነገሰ የተባለውም ለዚህ ነው። ሮሜ ምዕራፍ 5 ቁጥር 14። ከዚህም የተነሳ እነ አብርሃም እንኳ ሳይቀሩ የወረዱት ወደ ሲኦል፣ እነ ኢሳይያስ ጽድቃችን ሁሉ እንደ መርገም ጨርቅ ነው ያሉትም ለዚህ ነው። ኢሳይያስ ምዕራፍ 8 ቁጥር 4። እነ ኤርምያስም ለሥጋ ለባሽ ሁሉ ሰላም የለም፣ ስንዴን ዘሩ እሾህንም አጨዱ ብለዋል። ኤርምያስ ምዕራፍ 12 ቁጥር 13። በዚህም ምክንያት የብሉይ ኪዳን ዘመን ዘመነ ፍዳ፣ ዘመነ ኩነኔ፣ ዘመነ ጽልመት ተብሏል። በዚህም ዘመን እነ ቅዱስ ዳዊት አንስ ኃይልከ ወነአ አድኅነነ ኃይልህን አንሳ እኛንም ለማዳን ና በማለት በሥጋ ተገልጸህ ሰው ሁነህ አድነን እያሉ ወልድን ተማጽነዋል። መዝሙር 79 ቁጥር 2። ፈኑ ብርሃነከ ወጽድቀከ፣ ብርሃንንና እውነትህንም ላክልን። ብርሃን ወልድን፣ እውነት መንፈስ ቅዱስን ላክልን። እነርሱ ይምሩን ወደ ቅድስናህ ተራራና ወደ ማደሪያህም ወደ ገነት ወደ መንግሥተ ሰማያት ይውሰዱን እያሉም አብን ተማጽነዋል። መዝሙር 40 ቁጥር 3። ይህም የሚያመለክተው በዚያ በጨለማ ዘመን ሆነው ተስፋቸው የክርስቶስ ትንሣኤ እንደነበረ ነው። በሞት አጠገብ ሕይወት፣ በመቃብር አጠገብ ትንሣኤ እንዳለ ተስፋ እንዲያደርጉ የሚያደርጋቸው የክርስቶስ ትንሣኤ ነውና ያን ጊዜ ከሲኦል እንደሚወጡ የተዘጋች ገነትም እንደምትከፈትላቸው ያውቃሉና የክርስቶስ ትንሣኤ የአዳም ልጆች በጠቅላላ ትንሣኤ ዘጉባኤን በተስፋ እንዲጠብቁ አድርጓቸዋል። ይህም ተስፋ ሃይማኖት እንዲይዙ ምግባር እንዲሰሩ አጽንቷቸዋል። ምድራዊውን እንዲንቁ ሰማያዊውንም እንዲናፍቁ አድርጓቸዋል። ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን ይላል ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 13። ቅዱሳን በሃይማኖት አይተዋል። አዲስ ሰማይና አዲስ ምድርን አየው፣ ፊተኛው ሰማይና ፊተኛይቱ ምድር አልፈዋልና ባህርም ወደፊት የለም። ቅድስቲቱን ከተማ አዲስቱም ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ ይላል ራእይ ምዕራፍ 21 ቁጥር 3። እግዚአብሔርም እነሆ አዲስ ሰማይና አዲስ ምድርን እፈጥራለሁና የቀደሙትም አይታሰቡም ወደ ልብም አይገቡም፣ ነገር ግን በፈጠርሁት ደስ ይበላችሁ ለዘላለምም ሐሴትን አድርጉ። እነሆ ኢየሩሳሌምን ለሐሴት ሕዝቧንም ለደስታ እፈጥራለሁና ብሏል ኢሳይያስ 65 ቁጥር 17። ሙታን እንዴት ይነሳሉ? እግዚአብሔር የሰውን ልጅ ሲፈጥረው የሚያንቀላፋና የሚነቃ አድርጎ ፈጥሮታል። ማንቀላፋቱ ለሞት መንቃቱ የትንሣኤ ምሳሌ ነው። አቤል ከሞተ በኋላ በደሙ መናገሩም ትንሣኤውን ምሳሌ ነው። ዘፍጥረት 4 ቁጥር 10። የሄኖክም ከዓይነ ሞት ተሰውሮ በእግዚአብሔር መወሰድ የትንሣኤ ምሳሌ ነው። ዘፍጥረት ምዕራፍ 5 ቁጥር 24። ፍጥረታት በጠቅላላም ትንሣኤን የሚሰብኩ ናቸው። የፀሐይ መውጣት የመወለድ፣ የፀሐይ መጥለቅ የመሞት፣ ከጠለቀችም በኋላ እንደገና መውጣት የትንሣኤ ምሳሌ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም ሙታን እንደሚነሱ በቃልም በተግባርም አስተምሯል። በቃል በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካምም ያደረጉ ለሕይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይወጣሉና በዚህም አታድንቁ ሲል አስተምሯል። የዮሐንስ ወንጌል ምዕራፍ 5 ቁጥር 29። በተግባርም የ4 ቀን ሬሳ አልዓዛርን አስነስቷል። የዮሐንስ ወንጌል ምዕራፍ 11 ቁጥር 43። ቅዱሳን ነቢያት እነ ኢሳይያስ ሙታንህ ሕያዋን ይሆናሉ ሬሳዎችም ይነሳሉ ብለዋል። ኢሳይያስ 26 ቁጥር 19። እነ ዳንኤልም በምድር ትቢያ ውስጥ ካንቀላፉት ብዙዎች ይነቃሉ፣ እኩሌቶቹም ወደ ዘላለም ሕይወት፣ እኩሌቶቹም ወደ እፍረትና ዘላለም ጉስቁልና ብለዋል።
ዳንኤል 12 ቁጥር 2። በተለይም ነቢዩ ለሕዝቅኤል እግዚአብሔር በአጽም የተሞላ ታላቅ ሸለቆ ካሳየው በኋላ እነዚህ የደረቁ አጥንቶች ተመልሰው በሕይወት የሚኖሩ ይመስልሃልን ሲል ጠይቆታል። ሕዝቅኤልም እግዚአብሔር ሆይ አንተ ታውቃለህ የሚል መልስ ሰጥቷል። በመጨረሻም እነዚህ ሁሉ ሕይወት ዘርተው ሲነሱ አይቷል። ይህንንም እንዳዘዘኝም ትንቢት ተናገርሁ፣ ትንፋሽም ገባባቸው፣ ሕያዋንም ሆኑ፣ እጅግም ታላቅ ሰራዊት ሆነው በእግራቸው ቆሙ በማለት ገልጦታል። ሕዝቅኤል ምዕራፍ 37 ቁጥር 1። ሐዋርያው ቅዱስ ጳውሎስ ስለ ሙታን ትንሣኤ በሚገባ ቋንቋ አብራርቶ በምሳሌ ሲያስተምር ነገር ግን ሰው ሙታን እንዴት ይነሳሉ? በምንስ አይነት አካል ያመጣሉ? የሚል ይኖር ይሆናል ብሎ ከጠየቀ በኋላ አንተ ሞኝ፣ አንተ የምትዘራው ካልሞተ ሕያው አይሆንም ብሏል። ከዚህም አያይዞ የሙታን ትንሣኤ ደግሞ እንዲሁ ነው። በመበስበስ ይዘራል፣ ባለመበስበስ ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ፍጥረታዊ አካል ካለ መንፈሳዊ አካል ደግሞ አለ። እንዲሁ ደግሞ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። ኋለኛውም አዳም ክርስቶስ ሕይወትን የሚሰጥ መንፈስ ሆነ። ነገር ግን አስቀድሞ ፍጥረታዊ ቀጥሎ መንፈሳዊ ነው እንጂ መንፈሳዊው መጀመሪያ አይደለም። የፊተኛው ሰው ከመሬት መሬታዊ ነው። ሁለተኛው ሰው ክርስቶስ ከሰማይ ነው። መሬታዊው እንደሆነ መሬታውያን የሆኑት ደግሞ እንዲሁ ናቸው። ሰማያዊው እንደሆነ ሰማያውያን የሆኑት ደግሞ እንዲሁ ናቸው። የዚያን የመሬታዊውን መልክ እንደለበስን የሰማያዊውን መልክ ደግሞ እንለብሳለን ብሏል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 35። በፊልጵስዩስ መልእክቱም ክቡር ሥጋውን እንደሚመስል የተዋረደውን ሥጋችንን ይለውጣል ብሏል። ፊልጵስዩስ ምዕራፍ 3 ቁጥር 21። ሐዋርያው ቅዱስ ዮሐንስም እርሱን እንደምንመስል እናውቃለን ብሏል። አንደኛ ዮሐንስ ምዕራፍ 3። የትንሣኤ ጸጋ። በክርስቶስ ትንሣኤ ያገኘነው ጸጋ ታላቅ ነው። ከጨለማ ወደ ብርሃን መጥተናል። ከሞት ወደ ሕይወት ተሸጋግረናል። ሙታን የነበርን ሕያዋን፣ ምድራውያን የነበርን ሰማያውያን፣ ሥጋውያን የነበርን መንፈሳውያን ሆነናል። ሞት ሆይ መውጊያህ የታለ? ሲኦል ሆይ ድል መንሳትህ የታለ? የምንልም ሆነናል። ሆሴዕ ምዕራፍ 13 ቁጥር 14፣ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 55። እንደ ቅዱስ ጳውሎስ እኛ አገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒት እርሱን ጌታን ኢየሱስ ክርስቶስን እንጠባበቃለን። እርሱም ሁሉን እንኳ ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ሥጋውን እንደሚመስል የተዋረደውን ሥጋችንን ይለውጣል የምንል ሆነናል። ፊልጵስዩስ ምዕራፍ 3 ቁጥር 20። ናፍቆታችን ሁሉ በትንሣኤ ያገኘነውን ጸጋ እውን ማድረግ ነው። ድንኳን የሚሆነው ምድራዊው መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንጻ እንዳለን እናውቃለንና በዚህም ውስጥ በእውነት እንቃትታለን።